አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የነሐሴ 12 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአዲስ አበባ የአየር ብክለት ደረጃ ግምገማ ውጤት ይፋ ተደረገ። የቴክሳስ አስተዳዳሪ የውዱ ማድረጊያ ቦታ በሚያዘጋጁ ኤርፖርቶች ላይ የሰነዘሩት ማስፈራሪያ በአሜሪካ ትልቁ የሙስሊም መብት ተሟጋች ውግዘት ገጠመው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአዲስ አበባ የአየር ብክለት ደረጃ ግምገማ ውጤት ይፋ ተደረገ። ጥናቱን የተመለከተችው አሚናት መሐመድ ዝርዝር አላት። የናሳ ጄት ፕሮፐልሽን ላብራቶሪ በአዲስ አበባ ያለውን የአየር ብክለት ደረጃና የካርቦን ጭስ ልቀት መጠን ለ3 ዓመታት ሲከታተል የቆየበትን ጥናት ይፋ አድርጓል። ጥናቱ በአዲስ አበባ ከተማ ያለው ጥቃቅን የበካይ ቅንጣቶችና የጥቁር ካርበን መጠን በከፍተኛ ደረጃ መጨመሩን አስታውቋል። ጥናቱን ናሳ መልቲ አንግል ኢሜጀር ፎር ኤሮሶልስ በተባለው ፕሮጀክቱ አማካኝነት ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ያካሄደው ሲሆን በከተማዋ በተለያዩ 10 ቦታዎች ላይ የተተከሉ ዘመናዊ የመለኪያ መሳሪያዎችን በመጠቀም የተገኘ መረጃ ነው። የጥናቱ ውጤት እንደሚያሳየው የመዲናዋ የብክለት መጠን ከዓለም አቀፍ ዝቅተኛ ደረጃ መጠን በላይ ነው። በመዲናዋ ለ3 ዓመታት ማለትም ከ2014 እስከ 2017 በተደረገው መለኪያ አየር ውስጥ የሚገኘው ረቂቅ የብክለት ቅንጣት ወይም ፒኤም 2.5 በአማካኝ 30 ማይክሮግራም በኪዩቢክ ሜትር ደርሷል። ይህም የአሜሪካ የአካባቢ ጥበቃ ኤጀንሲ ከሚያስቀምጠው የጤና ስታንዳርድ በ3 እጥፍ በላይ ብክለት እንዳለ የሚያሳይ ነው። ፒኤም 2.5 ረቂቅ ቅንጣቶች ዲያሜትራቸው 2.5 ማይክሮሜትር ወይም ከዚያ ያነሱ በጣም ረቂቅ ቅንጣቶች ሲሆኑ ከተሽከርካሪዎች፣ ከፋብሪካዎች፣ ከእንጨትና ከሰል እንዲሁም ከሰደድ እሳት የሚወጡ ጭሶች ናቸው። ይህ ከተሽከርካሪዎች ከእንጨትና ከከሰል የሚወጣው የጥቁር ካርቦን መጠን በአሜሪካ ከሚገኙ እንደ ሎስ አንጀለስና አትላንታ ካሉ ትላልቅ ከተሞች አንጻር ከ4 እስከ 9 እጥፍ ብልጫ እንዳለው ተመዝግቧል። ሆኖም የብክለት መጠኑ በየሁኔታዎች የሚለዋወጥ እንደሆነ የጠቀሰው ጥናቱ ትራፊክ በሚጨናነቅበት ሰዓት የከሰልና የእንጨት አጠቃቀም ሲጨምር እንዲሁም በበዓላት ወቅት ይጨምራል። በጥናቱ የትንተና ሞዴል መሰረት በከተማዋ ለሚገኘው የጥቁር ካርቦን ብክለት 94 በመቶ የሚሆነው ድርሻ የነዳጅ ቃጠሎ፣ በዋናነት የመኪና ጭስና የኢንዱስትሪዎች ልቀት ሲሆን የተቀረው 6 በመቶ ብቻ ከባዮማስ ወይም ከእንጨትና ከሰል ቃጠሎ የሚመጣ ነው። በፒኤም 2.5 ላይ ያተኮረው ጥናቱ ይፋ የሆነው ኢትዮጵያ የአየር ጥራትን ለማሻሻል የሚያስችሉ እርምጃዎችን በመውሰድ ላይ በምትገኝበት ወቅት ነው። ኢትዮጵያ በ2016 በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ማስገባት በመከልከል በዓለም የመጀመሪያዋ ሀገር ሆናለች። ከተሞችም የብስክሌት መስመሮችንና የኤሌክትሪክ ተሽከርካሪዎችን የመሰረተ ልማት አውታሮች በመገንባት ላይ ይገኛሉ። የባለፈው ዓመት የዓለም የአየር ሁኔታ ሪፖርት በዓለም አቀፍ ደረጃ በዓመት ወደ 4.9 ሚሊዮን ገደማ የሚጠጉ ሞቶች ከቤት ውጭ ከሚገኝ የደቃቅ ብናኝ አየር ብክለት ጋር የተያያዙ ናቸው። ይህም ከማንኛውም ሌላ የብክለት አይነት ከፍተኛውን ቁጥር ይዟል። በተጨማሪም የዓለም ጤና ድርጅት ከቤት ውጭ የአየር ብክለት ምክንያት ከሚከሰቱ ሞቶች መካከል 91 በመቶ ያህሉ የሚመዘገቡት ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ እንደሆነ ግምቱን አስቀምጧል። የኤልኒኖ ክስተት በኃይል ማመንጨት አቋሟ ላይ ተጽዕኖ ሊያሳድር እንደሚችል መንግስት አስጠነቀቀ። የኢትዮጵያ መንግስት ሊከሰት ይችላል ተብሎ የሚጠበቀው የኤልኒኖ ክስተት በውሃ ኃይል ላይ በተመሰረተው የኤሌክትሪክ አቅርቦት ላይ ተጽዕኖ ሊያሳድር እንደሚችል በማሰብ ቅድመ ጥንቃቄዎችና ዝግጅቶች እንዲደረጉ ጥሪ አቅርበዋል። የኢትዮጵያ ኤሌክትሪክ ኃይል ከሀገሪቱ የኤሌክትሪክ ኃይል ውስጥ ከ90 በመቶ በላይ የሚሆነው ከውሃ ኃይል ማመንጫ ግድቦች የሚመነጭ መሆኑን በመጠቆም የኤልኒኖ ክስተት ከባድ የአየር ንብረት መዛባትንና በግብርናው ዘርፍ ላይ እንቅፋት ከመፍጠር ባሻገር በሀገራዊ የኤሌክትሪክ ኃይል ማሰራጫ መዋቅር ላይ ስጋት እንደሚፈጥር አስታውቋል። ተቋሙ በኤልኒኖ ምክንያት የሚመጣው የሙቀት መጨመር የዓለም አቀፍ የንፋስና የዝናብ ስርጭትን በማዛባት ከፍተኛ ድርቅና የውሃ እጥረት ያስከትላል። ይህም በውሃ ኃይል ማመንጫ ግድቦች ውስጥ ያለውን የውሃ መጠን በመቀነስ
በኃይል አቅርቦቱ ላይ ከፍተኛ መስተጓጎል እንደሚፈጥር አጽንኦት ሰጥተዋል። የዝናብ እጥረት ወደ ግድቦች የሚገባውን የውሃ መጠን በእጅጉ እንደሚቀንሰው የጠቆመው ተቋሙ የውሃውን መጠን ከዝቅተኛው የኃይል ማመንጫ ወሰን በታች በሚወርድበት ጊዜ ተርባይኖች በሙሉ አቅማቸው ማመንጨት እንደማይችሉ አብራርተዋል። በተጨማሪም በኤሌክትሪክ ኃይል ፍላጎትና አቅርቦት መካከል የሚፈጠረው ሰፊ ልዩነት የኃይል ማሰራጫ ጣቢያዎችና የቁጥጥር ማዕከላት በፈረቃ ኃይል እንዲቀንሱ የሚያስገድዳቸው በመሆኑ በቤተሰቦችና በዋና ዋና የኢኮኖሚ ዘርፎች ላይ የኃይል መቋረጥ ሊያጋጥም እንደሚችል ጠቁመዋል። የአፍሪካ ህብረት ባለፈው ወር አባል ሀገራት ለ2019 ለሚጠበቀው የኤልኒኖ ክስተት ዝግጅታቸውን እንዲያጠናክሩ ጥሪ ያቀረበ ሲሆን በርካታ የአፍሪካ ቀጠናዎች ለከፍተኛ ድርቅ፣ ለውሃ እጥረት፣ ለአውዳሚ የጎርፍ መጥለቅለቅ፣ ለረጅም ጊዜ የሚቆይ የሙቀት ማዕበል፣ የግብርና መስተጓጎልና የበሽታ ወረርሽኝ ሊያጋልጡ እንደሚችሉ አስጠንቅቋል። 13ኛው የጤና ፌዴሬሽኖች ኮንፈረንስና ዓለም አቀፍ ኤግዚቢሽን በአዲስ አበባ ሊካሄድ ነው። የጤና ሚኒስቴር 13ኛው የጤና ፌዴሬሽኖች ኮንፈረንስና ዓለም አቀፍ ኤግዚቢሽን በአዲስ አበባ እንደሚካሄድ አስታውቋል። ዓለም አቀፍ ሁነቱን በማስመልከት የጤና ሚኒስቴርና የኢትዮጵያ ጤና ባለሙያዎች ፌዴሬሽን በጋራ ዛሬ ማክሰኞ ነሐሴ 12 2018 ለመገናኛ ብዙሃን በሰጡት መግለጫ ኮንፈረንሱና ኤግዚቢሽኑ ከነሐሴ 15 እስከ 17 2018 ይካሄዳል ብለዋል። ከ20 በላይ ሀገራት የተውጣጡ 2000 መሪዎች፣ ባለሙያዎችና ተመራማሪዎች እንዲሁም ከ30 በላይ የሚሆኑ ከሀገር ውስጥና የውጭ አቅራቢዎች እንደሚሳተፉ ተጠቁሟል። የጤና ሚኒስትር ዴኤታ ፍሬህይወት አበበ እንዳሉት ጉባኤው መድኃኒትና የሕክምና ቁሳቁሶችን በሀገር ውስጥና በቀጠናው በማምረት ከውጭ የሚመጡ ምርቶች ላይ ያለን ጥገኝነት በከፍተኛ ደረጃ መቀነስ ላይ ትኩረት ያደርጋል። ሚኒስትር ዴኤታዋ ለጤናው ዘርፍ የሚውል የግል ካፒታል ማሰባሰብና ዘላቂ የፋይናንስ አማራጮችን ከመዘርጋት በተጨማሪም በአፍሪካ አህጉራዊ ነፃ የንግድ ቀጠና ስር የጤና ንግድ ሰንሰለቶችን እና የጋራ ገበያዎችን ለማጠናከር የፖሊሲ ውይይቶችና የንግድ ስምምነቶች እንደሚደረጉ ገልጸዋል። በጉባኤው የምስራቅ አፍሪካ የጤና ኢኮኖሚን መገንባት፣ የሀገር ውስጥ ምርትን ማሳደግና ቴክኖሎጂና ኢኖቬሽን የተመለከቱ የጎንዮሽ ውይይቶች እንደሚደረጉም ተናግረዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የአዲስ አበባ የአየር ብክለት ደረጃ ግምገማ ውጤት ይፋ ተደረገ። ከቆይታ በኋላ የቴክሳስ አስተዳዳሪ የውዱ ማድረጊያ ቦታ በሚያዘጋጁ ኤርፖርቶች ላይ የሰነዘሩት ማስፈራሪያ በአሜሪካ ትልቁ የሙስሊሞች መብት ተሟጋች ውግዘት ገጥሞታል። እንመለስበታለን። ይጠብቁን። በዲሞክራቲክ ኮንጎ የተከሰተው የኢቦላ ወረርሽኝ ከ2300 በላይ ሰዎችን በመግደል በሀገሪቱ ታሪክ እጅግ አስከፊው መሆኑን ባለስልጣናት ገለጹ። በዲሞክራቲክ ኮንጎ የተከሰተው የኢቦላ ወረርሽኝ 2325 ሰዎችን በመግደል ከ2018 እስከ 2020 ካለው ወረርሽኝ የሞት መጠን በመብለጥ በሀገሪቱ ታሪክ እጅግ አስከፊ ሆኖ ተመዝግቧል። የሀገሪቱ ብሔራዊ የሕዝብ ጤና ኢንስቲትዩት ባወጣው ሪፖርት በቫይረሱ የተያዙ ሰዎች ቁጥር 4945 መድረሱን አስታውቋል። ባለፉት 24 ሰዓታት ውስጥ ብቻ 101 አዳዲስ ታማሚዎች መገኘታቸው ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር በአንጻሩ ይህ ወረርሽኝ እስካሁን ከተመዘገቡት በበለጠ ፍጥነት እየተስፋፋ መሆኑን በመጠቆም ቫይረሱ እኛ ጋር ከመድረሱ በፊት አጋርነትን ማሳየት አለብን ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ባለፈው ሳምንት እንደገለጹት ወረርሽኙ ባለው ፍጥነት ከ2014 እስከ 2016 በምዕራብ አፍሪካ ከተከሰተውና ከ11000 በላይ ሰዎችን ከቀጠፈው የኢቦላ ቀውስ ጋር ሊመሳሰል ይችላል። የአሁኑ ወረርሽኝ የተከሰተው ምንም አይነት የጸደቁ ክትባቶች ወይም ሕክምናዎች በሌሉበት ቡንዲ ቢጉዮ በተባለ የኢቦላ ቫይረስ ዝርያ ነው። ከግንቦት ወር ጀምሮ የታወጀው ይህ ወረርሽኝ ደካማ የጤና መሰረተ ልማት፣ የአካባቢው ርቀትና ከደቡብ ሱዳን፣ ኡጋንዳና ሩዋንዳ ድንበሮች አጠገብ ያለው ግጭት የምላሽ ሰጪዎችን ጥረት እያስተጓጎለ ይገኛል።
ይገኛል። በቫይረሱ ከተያዙ ሰዎች መካከል የሚሞቱት ሰዎች የጉዳት መጠን ከሰኔ ወር መጀመሪያ ላይ ከነበረበት 20 በመቶ ወደ 46 በመቶ ከፍ ብሏል። ይህም ማለት ከሁለቱ የተረጋገጡ በሽተኞች አንዱ ለሞት እየተዳረገ ነው ተብሏል። 7 ስደተኞች ለህልፈት በተዳረጉበት የሊቢያ የባህር ዳርቻ ዓለም አቀፍ የውሃ ክልል ውስጥ 50 ሰዎች በጉዞ ወቅት ከሞት አደጋ ማትረፍ ተቻለ። በሊቢያ የባህር ዳርቻ ዓለም አቀፍ የውሃ ክልል ውስጥ የጣሊያኑ ግብረሰናይ ድርጅት 50 ስደተኞችን ማዳኑንና 7 ሰዎች በጉዞ ወቅት ህይወታቸው ማለፉን አስታውቋል። የነፍስ አድን ስራው የተከናወነው ላይፍ ስፓርት በተባለ የድርጅቱ የፍለጋና የነፍስ አድን መርከብ አማካኝነት ሲሆን በጣሊያን መንግስታዊ ባልሆነ ድርጅት የድንገተኛ አደጋ ጊዜ የሚተዳደር መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። በጉዞው ወቅት ከአደጋው በህይወት ከተረፉት 50 ስደተኞች መካከል 45 ወንዶችና 5 ሴቶች ሲሆኑ ከነዚህ ውስጥ ያለ ወላጅ ወይም አሳዳጊ ብቻቸውን ሲጓዙ የነበሩ ታዳጊዎች ይገኙበታል። ስደተኞቹ የተሳፈሩባት የእንጨት ጀልባ ከአቅሟ በላይ በመጫኗ ምክንያት የተፈጠረው መጨናነቅ ለአደጋው መንስኤ ሆኖ ተመዝግቧል። ድንበር ለማቋረጥ በነበረው ጉዞ ወቅት ከተረፉት ስደተኞች ባሻገር 7 ስደተኞች ለህልፈት የተዳረጉት ባለ 2 ፎቅ በሆነችው የእንጨት ጀልባ የታችኛው ክፍል ውስጥ በኦክሲጅን እጥረት ሳቢያ ባጋጠማቸው መታፈን ነው። ሌሎች 2 ሰዎችም በተመሳሳይ ባጋጠማቸው የመታፈን አደጋ ለመተንፈስ ተቸግረው በአሳሳቢ ሁኔታ ላይ በመሆናቸው አስቸኳይ የሕክምና እርዳታ ተደርጎላቸዋል። ስደተኞቹ ወደ ሊቢያ የባህር ክልል ያቀኑት ከግብጽና ከሶማሊያ በመሰባሰብ ሲሆን የተነሱት ደግሞ ባለፈው እሁድ ዙዋራ ከተሰኘችው የሊቢያ የባህር ዳርቻ ከተማ መሆኑን ከአደጋው የተረፉ ተጎጂዎች ለአካባቢው ምንጮች ተናግረዋል። የጣሊያን የሀገር ውስጥ ጉዳይ ሚኒስቴር መረጃ እንደሚያመለክተው በዚህ ዓመት ጥር ወር ጀምሮ ከ18800 ስደተኞች በባህር ላይ ጉዞ ድንበር አቋርጠው ወደ ሀገሪቱ ገብተዋል። በዓለማችን ትልቁ ሙሉ በሙሉ በኤሌክትሪክ የሚሰራ አውሮፕላን በ$5 የኤሌክትሪክ ኃይል የመጀመሪያውን የበረራ ሙከራ አደረገ። የአሜሪካው የቴክኖሎጂ ስታርታፕ ኩባንያ ሄርት ኤሮስፔስ በዓለማችን ትልቁ ሙሉ በሙሉ በኤሌክትሪክ የሚሰራ አውሮፕላን የበረራ ሙከራ አድርጓል። ይህ ኤክስ1 የሚል ስያሜ የተሰጠው አውሮፕላኑ የመጀመሪያውን ታሪካዊ የሙከራ በረራ በስኬት ማከናወኑ ተገልጿል። በኒውዮርክ በሚገኘው የፕላትስበርግ ዓለም አቀፍ አየር መንገድ የተደረገው ይህ የበረራ ሙከራ 27 ደቂቃ ያህል እስከ 1100 ጫማ ከፍታ ድረስ በመብረር ስኬታማ እንቅስቃሴ አድርጓል ተብሏል። በበረራ ወቅትም ከአብራሪው በስተቀር ምንም አይነት ተሳፋሪ እንዳልጫነ ተገልጿል። በሙከራ በረራ ወቅት ከ1 ሜጋዋት በላይ የኤሌክትሪክ ኃይል የተጠቀመ ቢሆንም ለበረራው የወጣው የኤሌክትሪክ ወጪ $5 ብቻ እንደሆነ ኩባንያው ገልጿል። አውሮፕላኑ የ106 ጫማ የክንፍ ስፋት ያለውና ከፊት እስከ ኋላ ያለው ርዝመቱ 76 ጫማ እንዲሁም ከ25000 ፓውንድ በላይ ይመዝናል። የኩባንያው ሰፊ የንግድ ህልም አካል የሆነው በቀጣይ አገልግሎት ላይ ለማዋል የታሰበው ES30 የተሰኘው የሃይብሪድ ኤሌክትሪክ አውሮፕላን የመጀመሪያ ደረጃ የሙከራ ሂደት ነው ተብሏል። እንደ ፖፑላር ሳይንስ ዘገባ ይህ ሞዴል ዝቅተኛ የጥገና ወጪ እንዳለውና ከተለዋዋጭ የነዳጅ ዋጋ እንደሚታደግ የሚጠበቅ ሲሆን JSX ያሉ ትላልቅ አየር መንገዶችን ትኩረት መሳቡ ተገልጿል። የኩባንያው መስራችና ዋና ስራ አስፈጻሚ አንድረስ ፎርስለንድ የሙከራ በረራው በኤሌክትሪክ የሚሰሩ አውሮፕላኖች ለአየር መንገድ ትራንስፖርት ዘርፍ አዲስ ምዕራፍ እንደሚከፍቱና የወደፊት የበረራ ወጪን በከፍተኛ ደረጃ እንደሚቀንሱ ማረጋገጫ ሆኗል ብለዋል። በዓለም አቀፍ ደረጃ አቪዬሽን 2.5 በመቶ ያህሉን የካርቦን ዳይኦክሳይድ ልቀት ሲያበረክት አውሮፕላኖች እንደ ናይትሮጅን ኦክሳይድ ያሉ ሙቀት እምቅ ጋዞችን ያመነጫሉ። የቴክሳስ አስተዳዳሪ የአውዱ ማድረጊያ ቦታ በሚያዘጋጁ ኤርፖርቶች ላይ የሰነዘሩት ማስፈራሪያ በአሜሪካ ትልቁ የሙስሊሞች መብት ተሟጋች ውግዘት ገጠመው። አህመድ አብዱራህማን ዝርዝሩን ተመልክቶታል። የአሜሪካ ሙስሊሞች መብት ተሟጋቹ ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ የቴክሳስ አስተዳዳሪ ግሬግ አቦት የአውዱ ማድረጊያ ቦታ በሚያዘጋጁ የግዛቱ ኤርፖርቶች ላይ የሰነዘሩትን ማስፈራሪያ የሚተች መግለጫ ወጥቷል። ይህ ካውንስሉ ትችት የመጣው አስተዳዳሪው ቴክሳስ ውስጥ የአውዱ ማድረጊያ ቦታ በሚያዘጋጁ ኤርፖርቶች ላይ የበጀት ድጋፍ እናቋርጣለን የሚል ዛቻ ከሰነዘሩ በኋላ ነው።
ካውንስሉ በኤክስ ገጹ በሰጠው ምላሽ አቦት ባለፈው 1 ዓመት ጊዜ ውስጥ በሙስሊሞች ላይ ከፈጠሯቸው ዝግቦች መካከል የኤርፖርት ውዱእ ቦታን አስመልክቶ የሰጡት አስተያየት በጣም አላስፈላጊና ግብዝነት የተሞላበት ነው ብሎታል። በአሜሪካ የሚገኙ ኤርፖርቶች ከደህንነት ፍተሻ በፊት ያለውና ለሕዝብ ክፍት የሆነው ክፍል አብዛኛውን ጊዜ በግዛት አስተዳዳሪዎች የሚመራ ሲሆን የበረራ ቲኬት ላላቸው ተጓዦች ብቻ ክፍት የሆነው ከደህንነት ፍተሻ በኋላ ያለው ክፍል ደግሞ በፌዴራል መንግስት ስር የሚተዳደር ነው። የዳላስ ፎርት ወርዝ ዓለም አቀፍ ኤርፖርት የእስልምና ሃይማኖት ተከታዮች ወደ ተጓዦች የደህንነት ፍተሻ ክፍል ከመግባታቸው በፊት ውዱእ ለማድረግ የሚጠቀሙበትን ቦታ ለመገንባት በእቅድ ይዞ የነበረውን ፕሮጀክት በወግ አጥባቂው ሪፐብሊካን አስተዳዳሪ ዛቻ ምክንያት ሰርዘዋል። በግዛቲቱ ውስጥ ለሙስሊሞች ምቾት ሲባል የሚከናወኑ በርካታ ፕሮጀክቶችን ለማስቆም ሲሞክሩ እንደነበረም ሚድል ኢስት አይዘግበዋል። ባለፈው ጁማ ለአሜሪካ የትራንስፖርት ሚኒስትር ሾን ዳፊ እና ለአሜሪካ ጠቅላይ አቃቤ ሕግ ቶድ ብላንች በላኩት ደብዳቤም የውዱእ ማድረጊያ ፕሮጀክቱን ሕገ ወጥ ነው ብለውታል። አክለውም የትራምፕ አስተዳደር በሁለቱም የዳላስና ሂውስተን ኤርፖርቶች ለሙስሊሞች የተደረጉ ማናቸውንም ነባር አገልግሎቶች እንዲመረምር ጠይቀዋል። አስተዳዳሪው ከዚህ ባለፈም በአሜሪካ ትልቁ የሙስሊሞች መብት ተሟጋች ነው በሚባለው በዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ ላይ ተደጋጋሚ ትችት ከመሰንዘራቸውም በላይ ድርጅቱን የሽብርተኛ ሲሉ ፈርጀውታል። ካውንስሉ በበኩሉ ጉዳዩን ወደ ፍርድ ቤት ወስዶታል። ሰኞ ዕለት በወጣው መግለጫም አቦት የታክስ ከፋዩን ገንዘብ በጸረ ሙስሊም የፖለቲካ ሴራ ላይ ከማባከን ይልቅ በአመራራቸው ስር ባሉ የቴክሳስ እውነተኛ ችግሮች ላይ ማለትም ጉዳት ከሚያደርሱ የመረጃ ማዕከላት እስከ ትምህርት ቤቶች የጦር መሳሪያ ጥቃቶች፣ ከኢኮኖሚ እኩልነት ማጣት እስከ የሃይማኖት ነጻነት መሸርሸር ባሉት ላይ ትኩረት ማድረግ ነበረባቸው ሲል ተችቷል። በአሜሪካ የሚገኙ አብዛኞቹ ትላልቅ ኤርፖርቶች ተጓዦች ሰላት እንዲሁም ለጥሞና የሚጠቀሙባቸው ጸጥታቸው የተጠበቀ የጋራ የሃይማኖት ቦታዎች ማለትም ኢንተርፌዝ ስፔስስ አላቸው። የዳላስ ግዛት በሀገሪቱ ውስጥ ካሉ ትላልቅ ሙስሊሞችን በስፋት ከያዙ አካባቢዎች አንደኛው ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።